በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው ፉሪ ጽርሐ ንግሥት ቅድስት ሐና ጥንታዊቷ ታሪካዊቷ ቤተክርስቲያን ግቢ ውስጥ ነው የምንገኘው። ይቺ ቦታ የዛሬ 98 ዓመት እተየመንን ናቸው የመሰረቷት። እተየመንን የመሰረቱበት ምክንያት አላቸው። ሐረር በነበሩበት ሰዓት ችግር ላይ ወድቀው ራስ ተፈሪ ወደ አዲስ አበባ አፄ ኢያሱ ጠርቷቸው እዚሁ እንዳይመለሱ ወደ ሐረር ተከልክለው እዚህ በነበሩበት ሰዓት ከሐረር ወደ አዲስ አበባ ለመግባት ብዙ ፈተናዎችን አሳልፈዋል። አጋጣሚ እግዚአብሔር ረድቷቸው ለሐምሌ ሐና ስለታቸው ተሰምቶ የሐና ዕለት ከሐረር ወደ አዲስ አበባ መግባት ችለዋል ማለት ነው። አዲስ አበባ ገብተው ለአባቶች ሲያማክሩ የተደረገላቸውን የልት ከላት ሐና ስለት አለብኝ ስለቴን ሰምታኝ በለተቀኑ አዲስ አበባ እንድገባ አድርጋኛለች ሲሉ ይሄንን ቦታ ርስታቸው ነበረ መርጠዋል ማለት ነው። ይሄንን መርጠው ይቺ ቤተክርስቲያን በጣም ልዩ የሆነች ቤተክርስቲያን ናት። ከመጥበቧ በስተቀረ በጣም ታሪካዊና ዘላቂነት ያላት ቤተክርስቲያን ናት ማለት ይቻላል። ይችን መሰረቱ ለምርቃቱ አፄ ኃይለ ሥላሴ መሳፍንቱን መኳንንቱን ንጉሠ ነገሥት እንደሆኑ በ1923 ነው የመጡት ለምርቃት። የተመሰረተችው በ20 ነው። በ23 ግን ለምርቃት ሲመጡ አፄ ኃይለ ሥላሴን መኳንንቱ መሳፍንቱ ጫካ ነበርና በዙሪያው አጠቃላይ እዚህ በፉሪ የነበሩ ገበሬዎች በጣም ጥቂቶች ነበሩ። እዚህ ቺችን የመሰለ ቤተክርስቲያን እዚህ ቦታ ላይ ለምን ተከሉ? ሰው ባለበት ለምን አልተከሏትም? ብለው ሲጠይቋቸው እኛ እንደርስበትም እንጂ ፒያሳ ይሄ ነው ብለው እንደ ትንቢት አፄ ኃይለ ሥላሴ ተናግረዋል ማለት ነው። አሁን አስፋልትም በሯ ድረስ ገብቷል። አጥሯ ይሄው የምትመለከቱት ወይራ ነበር። ይሄ በዚያ ዘመን የነበረ እስከ ቅርብ እስከ ዛሬ 15 ዓመት አጥሯ በዚህ ልክ ነበረ ቤተክርስቲያን ግቢዋ ያለው ማለት ነው። አሁን ሰው እየመጣ አጥሩ ፈርሶ ታች ወርዶ ይሄው እንደምታዩት ሰፋ ተደርጎ ተሰርቷል ማለት ነው። አጸዶቹም አንድ ላይ ከቤተክርስቲያኗ ጋር አብረው የተተከሉ ናቸው፣ ነባር ናቸው። አሁን ከዚህ አልፎ ተርፎ ይሄም ግቢ አልበቃ ብሎ ከመመናኑ መስፋት የተነሳ ሌላ ቤተክርስቲያን ለመትከል ተገደናል ማለት ነው ለመስራት። እሱን ደግሞ ስንደርስ እናያቸዋለን። ይሄ እንግዲህ የብር ማቋሚያዎች የብር ጸናጽኖች ታች እትየመነን የሰጡት የወርቅ መስቀልም ጭምር የወርቅ መስቀል ጭምር አሰርተው አስረክበዋል ማለት ነው። መገልገያ ቅርሶች ዛሬ ቅርስ ብለን የያዝናቸው ዘገብናቸው እትየመነን አብዛኛ ርስታቸውን ከመስጠታቸውም አልፈው ንብረት እንደዚህ መገልገያ መንፈሳዊ አገልግሎት የሚሰጡ ነገሮችን ሁሉ እሳቸው የሰጧቸው ንዋየ ቅድሳት ናቸው። የወርቅ ወንጌል፣ የብር ማቋሚያ፣ ሌሎችም የብራና መጻሕፍቶች ስንክሳር፣ ሃይማኖተ አበው፣ ይሄ ግብረ ሕማማት፣ ሌሎች ድርሳነ ሐና አጠቃላይ በብራና የተጻፉ ናቸው። እነኚህ መጻሕፍቶች ቅርሶች አሉ ማለት ነው። መቶኛ ዓመቱን ስናከብር የቅርስ ማሳረፊያ አንዳንድ ጊዜ ታሪኩን ትውልዱም እንዲያቅ እዚህ በዲወል ቤቱ ስራ ሙዚየም ለማዘጋጀት አስበናል ማለት ነው። እሱን እናዘጋጅና እነትየመነን የደከሙበት ያወጡት ወጪ የሰጡት ቅርስ በሚገባው ቦታ ሆኖ ትውልዱ ያዋል ጎበኘዋል ማለት ነው። ቅድስት ሐና የምክነትን ጉዳይ እሷም ታውቀው ነበርና እንግዲህ በ66 ዓመቷ ነው ድንግል ማርያምን ያገኘችውና በምክነት የተጠቁ እናቶች የ20 ዓመት ትዳር የ25 ዓመት ትዳር እያላቸው ልጅ ያጡ እዚህ መጥተው ተስለው ገድሏን አዝለው በጣም በርካታ በአንድ ቀን የህዳር ሐና ዕለት
6 እናቶች ምስክርነት ሰጥተዋል በወልድ ተጎመኙ ማለት ነው በአንድ ቀን እና በቀን እንደዚህ የሚዘግብላት ምሰራውን ታምራት ገርላት ብዙም ትኩረት ተሰጥቶ ስለሌለ እንጂ ፍሬሃና በደንብ ስለሰሚ ታቦት ናት። ለአካባቢው ደግሞ እንደ ከንቲባም ጭምር ነው የምትታየው። የሁሉ እሷን ብሎ መጥቶ እንደ ከንቲባ እሷን አይተው ተጠግተው በእሷ ምክንያት መኖሪያቸውም ወደ ህጋዊነት እየተዛወረላቸው የሚኖሩ በጣም በርካታ ምእመናን የሚወዷት ቦታ ናት ማለት ነው። እንግዲህ ይሄ ስለ ጥበቡ የተነሳ ዛሬ 120 አገልጋዮች አሉ አደብሯ ብዙ ምእመናኖች አሉ። ከዚህ የተነሳ ቁርባን እሁድ እያተቸገርን እየጠበበን ስንቸገር የመድኃኔዓለም ቤተክርስቲያን መቃኞ ነበር። እዚህ በመቃኞ 40 ዓመት ቆይቷል። እዚህ ግቢ ውስጥ መቃኞን አፍርሰን ግቢውን አስፍተን እዚህ ላይ ይኸውና 3180 ካሬ ሜትር ላይ ያረፈ በጣም ትልቅ ቤተክርስቲያን ነው እየተሰራ ያለ። ዛሬ መስቀሉ 7 ዶም መስቀል እንግዲህ ሊቃነ ጳጳሳት በተገኙበት የአዲስ አበባ ስራ አስኪያጅ ዋና ስራ አስኪያጅ በተገኙበት ሌሎችም እንግዳጅ የክፍለ ከተማው ስራ አስኪያጅ በተገኙበት ዛሬ ይሄንን የመስቀል ማኖር ስራ ሰርተናል ማለት ነው። ይሄ ቤተክርስቲያን እንግዲህ እዚህ ደረጃ ላይ ደርሷል። ይሄን ሰፋ አድርጎ አገልግሎቱን ለመስጠት እንዲመች 120 ሰራተኞች አሏት፣ ብዙ ምእመናኖች አሏት። እነዚህ ምእመናኖች ሳይቸጋገሩ አብዛኛዎቹ አስፋልት ላይ ከአጥር ግቢ ውጪ ሆነው ነው ቤተክርስቲያን ስርዓቱን የሚከታተሉት ከመጥበቡ የተነሳ ማለት ነው። ይሄ ከተፈጸመ ያ ችግር ይቀርፋል ብዬ አምናለሁ። ማየትም እንችላለን። ሳሙኤል ወንደሰን በሙሉ ስሜ እንዲሁም በክርስትና ስሜ ተክለማርያም ይባላለሁ። እጅግ በጣም ደስ ብሎናል። ምናልባት ይሄ ቤተክርስቲያን ለመስራት ብዙ ተለፍቶበታል። እዚህ ደረጃ ለመድረስ አመት እየጠበቀ የባዛር ፕሮግራሞች አሉ። ለ5 እና ለ6 ቀን በጣም ብዙ ተለፍቶበታል። ቀን ከሌሊት ስራው ተሰርቷል። እግዚአብሔር ይመስገን። ከአቅም በላይ ነው ዛሬ ደስታው ለኛ። የኛ ማህበር ትብብር ከጉልበት ከሙያ ጀምሮ እስከ መጨረሻው እስከ ገንዘብም በተለያዩ ማቴሪያልም በጣም እርዳታ ያደርጋል። አብሮ ይሰራል። በኮሚቴ ውስጥም አለበት። አብሮ እየሰራ ይገኛል ማለት ነው ማህበራችን። ምናልባት ያው የጽርሐ ንግሥት ቅድስት ሐና ቤተክርስቲያን በድሮ አባቶቻችን ይበቃል ብለው የሰሩት ቦታ ያው በጊዜው ጥሩ ነበረ። በጊዜው ጥሩ ነው። በቦታውም ሰፊ አይደለም። አሁን ግን የቤተክርስቲያን መሰራቱ ሊቃውንተ ቤተክርስቲያንን ብዙ ይዛል፣ ምእመናንን ብዙ ይዛል። ስለዚህ በጣም በቃ በዓላት በመጡ ቁጥር ውጪ ድንኳን በመደኮን ነበረ ብዙ የማህሌቱ ፕሮግራም የሚካሄደው። አሁን ግን ይሄ በመሰራቱ ትልቅ ስራ ይሰራል ማለት ነው። በዚህ አጋጣሚ እኔ እንኳን ደስ አላችሁ ምለው ለዚህ ስራ ለተባበሩት በሙሉ እናቶቻችን መቀነታቸውን ፈተው አባቶቻቸው ከኪሳቸው አውጥተው የሰጡትን በሙሉ እንዲሁም በቃ በጉልበትም በእውቀትም ምንም ሳይሰስቱ ላረጉት ለዚህ አካባቢ ህዝቦች እንዲሁም ወጣቶች የኛ ማህበር ብቻ አይደለም የተለያዩ ማህበራትም ለዚህ ስራ አስተዋጽኦ ላረጉትን እንኳን ደስ ያላችሁ እላለሁ። እኛም በጣም ደስ ብሎናል። ማህበርተኞቼ እንኳን ደስ ያላችሁ እላለሁ። ተሰርቶ ሲያልቅ ይሄ አካባቢ ውብ የሆነ ምእመናን ልጆቻቸውን ይዘው መጥተው መንፈሳቸው ተረጋግቶ ታሪካቸውን ነግረው ላይብረሪው ሁሉ ነገር ተሟልቶለት በቃ ከመጡ ከገቡ በኋላ ሂዱ እንዳይላቸው ሂዱ ከዚህ ውጡ እንዳይላቸው ተደርጎ እንዲሰራ ነው ጥረት እያደረግን ያለ ነው። የመድኃኔዓለም ህንጻ መድኃኔዓለም ሰማይና ምድርን የፈጠረ ጌታ እሱ በእኛ በሰራነው ባይረካም እሱ እኛ የሰራነው ላይ ባይወሰንም እኛን ለማምለክ እሱን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ እንበቃ ዘንድ ይህንንም በመስራት እንገኛለን ማለት ነው።
እሱ ሰማይ መንበሬ ነው ምድርም የእግሬ መራገጫ ናት ምን አይነት ህንጻ ትሰሩልኛላችሁ በምን ላይ ወሰናለሁ ብሎ ለኢሳይያስ ቢናገርም ግን ስሙን ለመቀደስኛ ክብሩን ለመውረስ እንበቃ ዘንድ የምናመሰግንበት ክብሩን የምንወርስበት ቦታ እዚህ ላይ ትልቅ ቤተክርስቲያን 3180 ካሬ ሜትር ላይ ያረፈ ይህን የመሰለ ቤተክርስቲያን በመሰራት ላይ ይገኛል ማለት ነው። መስቀሉን አኑረናል። ዛሬ ቀጣይ ስራዎችን በፍጥነት 24 ሰዓት እየተሰራ ይገኛል። በአጭር ጊዜ 100ኛ ዓመቷ የሐና ሲከበር አብሮ ይሄም እንዲመረቅ እየተሰራ ይገኛል ማለት ነው። ይህንን ቦታ ደግሞ አይገኝም። ይህንን እይታም ደግሞ ማጣት ስለሌለብን በጣም ልዩ ቦታ ስለሆነ ይኸው እንደዚህ እኮ ነው ሲያዩት እጅግ ደስ የሚል ነው። ይኸው ተመልከቱት። ይሄ መመልከት ማየን ማመን ነው አይደል እንዴ? አዎ ሐና እንደዚህ አይነት ቦታ ላይ ነው መርጠው ያስቀምጧል። ዙሪያዋን መሶብ የሆነች ቦታ ናት። እንደዚህ አይነት ቦታ ላይ ነው መርጠው ያስቀምጧትና ይሄንን የከተማውን እይታ እንዳይከልል በደንብ አድርጎ ነው የተሰራ። ከተማው ጠቅላላ እዚህ ቦታ ላይ የሚተከለውን መስቀል ማየት ይችላል ሲበራ ማታ ላይ። ቤተልሔሟ እቺ እንግዲህ 40 ሜትር ርቀት ላይ ነው የምትገኘው። እቺ ቤተልሔም ተጀምራለች። ይቺ 3 ስላብ እንሞላለን ገና ወደ ላይ 3 ስላብ ካልሞላን እዚህ ውሃ ልክ አይገኝም። 3 ስላብ ሞልተን የመሬቱንም እንደዚሁ አንተውም 2 ስላብ ሞልተን የአብነት ትምህርት ቤት ከዛ በኩል የካህናት ማደሪያ በቤዝመንት ውስጥ ማለት ነው ሌሎች ነገሮች ሰርተን ላውን ባዞላ እናነጥፋለን ማለት ነው። ለምእመናን አገልግሎት ምቹ ነገር ዲዛይን ተሰርቷል በደንብ በጥሩነት። ወደዚሁን ግራውንዱን የአብነት ትምህርት ቤት ከቤተልሔም ወደዚህ ያለው ወደዚያ ደግሞ የካህናት ማረፊያ 20 ክላሶች አሉት። አዎ ከቤተልሔም ወደዚያ ማለት ነው 20 ክላሶች ደግሞ 600 ካሬ ላይ ደግሞ አዳራሽ በመሬት ውስጥ ማለት ነው። ላው ግን ለምእመናን አገልግሎት በጣም ሰፊ ግቢ ይኖረናል። ሰፊ ግቢ ይኖራል ይሄ ሲያልቅ ማለት ነው። ይሄ ደግሞ የኛ ስራ ሲታከልበት እግዚአብሔር እንዲህ ውብ አድርጎ ከሰራው እኛ ደግሞ ብንሰራ እግዚአብሔር እንኳን በሰራው ነገር ተደስቶ የለን። ሰው ደግሞ ሲሰራ ከስራ የበለጠ የሚያረካና የሚያስደስት ምን ነገር አለ በምድር ላይ? በምድር ላይ መብላት አይደለም የሚያስደስተው መስራት ነው። አዎ መብላትማ እንስሳትም ይበላል። የሚያረካው በተለይ መንፈሳዊ ስራ ቢችል ሰው ልጅ ስራ ይስራ እንዲደሰት እንዲረካ ከፈለገ ማለት ነው። ዶሞቹ እንግዲህ እነኚህ ናቸው 7 ዶም ናቸው። መስቀሉን በዚህ ሁኔታ አስቀምጠናል ማለት ነው። ይሄ መስቀል 12 ኩንታል 1200 ኪሎ አንዱ መስቀል ይሄ ነው የሚመዝነው። 12 ኩንታል 1200 ኪሎ ሜትር ነው የሚመዝነው። መስቀያ አአተን በጣም እግዚአብሔር የተመሰገነ ይሁን ተገኝቶ ዛሬ በስነ ስርዓት ተተክሏል። መብራት ሁሉ አለው ተለቆለታል። መብረቅ መከላከያም ተደርጎለታል። በአጠቃላይ መብራቱ እንዳይበላሽ ድጋሚ ወጥቶ መጠገን ስለማያስችል 850 ሺህ ነው የፈጀው ውስጡ የሚቀበሩት እንትኖች ማቴሪያሎች ብቻ። አጠቃላይ 6 ሚሊዮን ጨርሰናል ለዚህ መስቀል ማለት ነው። 6 ሚሊዮን ጨርሰናል እና ከበጎ አድራጎ የጉልበት ስራዎች በተጨማሪ የወጣ ገንዘብ ብቻ ማለት ነው። ከተማው አጠቃላይ 11ዱም ክፍለ ከተማ እዚህ ቦታ ላይ ሆኖ ይታያል። በጣም የሚገርም ነው። ለእይታ በጣም የታደለ ቦታ። ነገስታቶቹ እነትየ መነን እዚህ ቦታ ላይ ሲተክሉ ዝም ብለው አይደለም ምላ ከተማውን እዚህ ላይ ሆነ ሐና እንድትባርክላቸው ነው። ከተማውን ካላቸው መንፈሳዊ ቅናት የተነሳ ማለት ነው። እና ማታ ላይ እዚህ ኮነን ስንመለከት አጠቃላይ ከንጦጦ
እስከ ኮየፈጬ እስከ ኤረር ድረስ ያሉ አጠቃላይ ከተማዎች ይታያሉ ማለት ነው። እዚህ ቦታ ላይ ሆኖ የማይታይ አካባቢ የለም። እስቲ ይሄን ደግሞ አሁን ለማስተካከል የተሞከረ ታርሶ ተስተካክሎ ግቢው እንዲሰፋ የተደረገ ተመልከቱ። ይሄን ሁሉ አሁን ነው ይሄን ግቢ ማግኘት የቻልነው። ይሄ አሁን ነው የዛሬ ወር አካባቢ ነው ይሄንን ማስተካከል የቻልነው። የለም ነበር ማሃብ አልዋሃበቡ ወደዚህ የመጣ ይሄንን አስተካክለናል። በዚያ ልክ ይስተካከላል። ቤተልሔሙ አለ። ከቤተልሔሙ ዝቅ ብሎ ነው አጥሩ። ይሄ የምታዩት የቀብር ቦታ ሁሉ ታቹን ነው ገና አጥር ግንብ ልንገነባ ነው። ይሄ ከዚህ ጋር የተስተካከለ የምእመናን ማስቀደሻ የምእመናን መገልገያ ግቢ ልናረገው ነው። አንድ ላይ አስተካክለን ይሄ የምታዩት ቦታ ሌላ ጋር ከዚህ ከፊት ለፊት ያጣነው እዚህ ለማካካስ የጀመርነው እንቅስቃሴ ነው። ይሄው እንደምታዩት ነው። ይሄን ለማስተካከል ብዙ ዋጋ ተከፍሎበታል። የአሮጌ ቤት 100 ዓመት ሞልቶታል ማለት ነው። ከቤተክርስቲያኗ ጋር አብሮ የተተከለ ይሄ ትልቅ አዳራሽ የአሮጌ አዳራሽ ለደጀ ሰላም የሰሩት እሳቸው በዓመት እያመጡ ግብር ያበሉበት ነበር አገልጋዩን። አሁን ካህናት እንደው ዝም ብሎ አርፈውብን ያሉት ማስተካከል ስራ እንሰራዋለን። አገልግሎት እየሰጠ አይደለም፣ ግን በሰዓቱ እትየመነን ራሳቸው የሰሩት ቤት ነው ይሄ። ሁሉን ምስጋና መመስገን የሚገባው እግዚአብሔር ነው፣ ሁሉን ላደረገ። ይሄ ነው እንግዲህ ከፊት ለፊት ያለው የአውደ ምሕረቱ ስፋት ይሄ ነው። እዚህ ባዶ ቦታች የታጠረችው ላይ ባለ 5 ወለል ትልቅ የጳጳሳት ማረፊያም ጭምር ያለበት ማለት ነው። የጳጳሳትን ማረፊያ ጭምር የያዘ ዲዛይን ማዕከል ወስደን በማጸደቅ ላይ እንገኛለን። ያጠርነው ውስጥ ትልቅ ባለ 5 ወለል ላውንደሪ ሁሉ ነው የቅዱሳቶቻችን የሚታጠቡበት እዚሁ ሁሉ ነገር ጳጳሳት ሲመጡ እንደ ማረፊያ ወደ 6 ክላስ ያለው ሁሉ ነገር ያሟላ ህንጻ ልንሰራ ዲዛይኑን ጨርሰናል ማለት ነው። እንሰራዋለን። መምህር ሸዋንዳኝ ለማ እባላለሁ። የዚችው ደብር ጽርሐ ነገሥት ቅድስት ሐና ስብከተ ወንጌል አሰሪ ክፍል ኃላፊ እንዲሁም ደግሞ የዚህ አሁን የቆምንበት የመድኃኔዓለም ሕንጻ ቤተክርስቲያን ምክትል ሰብሳቢ ነኝ። እንግዲህ እንደምታዩት ዛሬ ብፁዕ አባታችን አቡነ እንጦንስ ባሉበት የአዲስ አበባ ሀገረ ስብከትና እንዲሁም የክፍለ ከተማ ወረዳ ቤተ ክህነት እንግዶች ባሉበት ምእመናኑም ባሉበት ይህ መስቀል የማስቀመጥ ስራ ተሰርቷል። ይህን ቀን የምናፍቀው ቀን ነበረ። ዛሬ የልባችን ሀሳብ እግዚአብሔር ፈጽሞልናል፣ ደስ ብሎናል። እንግዲህ ይህ መስቀል ሲቀመጥ አልጋ ባልጋ አልሆነም። ምክንያቱም ድካም አለ፣ መውጣት አለ፣ መውረድ አለ። በይበልጥ ይሄ እቺ ቤተክርስቲያን ጥንታዊ ነች። 100 ዓመት ሊሞላት ቢያንስ 1 ዓመት ተኩል ነው የቀራት። 100 ዓመቷን ለማክበር ደግሞ ብዙ የቤት ስራ ይጠበቅባታል። ይሄ ቀደም ብሎ እንዲስተካከል እንደ ስብከተ ወንጌል ክፍል ብዙ ጉትጎታ እናደርግ ነበረ። ከቅርብ ጊዜ ወዲህ የዛሬ 2 ዓመት አልሞላቸውም የኛውን የደብሩ አስተዳዳሪ እንዲሁም ሰበካ ጉባኤው ከተዋቀረ ጊዜ ጀምሮ ከፍተኛ ስራ ሰርተዋል። በአይን የሚታይ በእጅ የሚዳሰስ እንዲሁም ደግሞ ሁላችንም ያመሰገናቸው ነገር ምንድነው? ቦታው ጥንታዊ እንደመሆኑ መጠን ጥንታዊ ይባላል እንጂ ግን ምንም ስራ እንዳልተሰራ እኛም እናውቃለን። ቁጭቱ ነበረብን፣ ግን ያን ቁጭቱም ሁሉ ተወጥተውልን ዛሬ እኛም ባለን አቅም እንደ ስብከተ ወንጌል አስገልጋይ አሰሪ ሆነን እንዲሁም ደግሞ ህንጻ ኮሚቴ ምክትል ሰብሳቢ ሆነን እዚህ ስራ ላይ የምንረባረበው አሰሪ ሲገኝ ነው። አሰሪ ካለ ብዙ ስራ ይሰራል። ዋናው የሚንቀሳቀስ የሚያሰራ አስተዳዳሪ ካለ ሁሉም ይንቀሳቀሳል።
እና የሚያሰራ አስተዳዳሪ ከሌለ ደግሞ ሁሉም ያንቀላፋልና በአሁኑ ሰዓት የደብሩ ሰራተኛ፣ የአካባቢው ህብረተሰብ፣ እኛም እንደ ስብከተ ወንጌል እጅግ በጣም ደስተኞች ነን። መጋቢ አዲስ ቃለ ጽድቅ ከመጡ ጊዜ ጀምሮ የውስጥ አገልግሎቱን በማጠንከር ልማቱን በማጠንከር ከፍተኛ ስራ ተሰርቷል። እኛም ስራው ደስ ስላለን ይሄ ድል እንዳያመልጠን እኔ ስብከተ ወንጌል አሰሪ ብቻ ነኝ እንጂ ህንጻው አይመለከትኝም ሳነ ሁሉም ሰራተኛውም ቀዳሹም ምኑም ቀዳሽም ሆኖ ልማትን ተሳታፊ ሆኖ እየሰራ ነውና ያለ ነው። እንግዲህ የቤተ ክርስቲያን በቅርብ ቀን አጠናቀን ለምርቃት እናንተንም ጭምር እንደምንጠራችሁ እንዲሁም ብፁዓን ሊቃነ ጳጳሳት እንደሚመጡ ተስፋ እናደርጋለን። እንደምታዩት ይሄ ግቢው ሁሉ ይሄ ግቢው አሁን ይሄ የምታዩት ሀና ማርያም ግቢው አዋራ ነው፣ አልተስተካከለም። ክቡር አባታችን እቅድ ይዘዋል። እንዲሁም አብሮ አደጎች የዚሁ ቦታው ተወላጆች አብሮ አደጎች በ30 ሚሊዮን ብር በጀተው ግቢውን የማስዋብና ለስብከተ ወንጌል ምቹ የማድረግ ከፍተኛ እቅድ ይዘዋል። ያንንም እየተሰራ ስለሆነ 100ኛ ዓመቷን ለማክበር አሁን በምታዩት አይደለም ግቢው ተውቦ እንዲሁም ይሄ ቤተ ክርስቲያን ዛሬ መስቀሉ ተቀምጧል፣ ግን ስራው አላለቀም። ስራው ተጠናቆ ለምእመናን አገልግሎት ክፍት የሚሆንበት ቅርብ ጊዜ እንደምናሳካው ተስፋ እናደርጋለን። እግዚአብሔር አስጀምሮ የሚያስፈጽም ነውና እሱ እየመራን እውቀቱን፣ ጥበቡን፣ ትዕግስቱን ጭምር እያደለን ከፍጻሜ እንደምናደርስ ተስፋ አደርጋለሁ። እግዚአብሔር ሁላችንም ይርዳን። አቶ ባይሳ ጠጠር ሁል ጊዜ እያመጣ ጠጠር ራሱ የጠጠር ወጭን ራሱ በመሸፈን በነፃ መስቀሉ ደግሞ ይሄን የዶሙ የትልቁን 950 ሺህ ብር እሱንም ጭምር ብቻውን በመሸፈን አቶ ባይሳ ያነሳውን ድርሻ ይወስዳል። ሌሎች ግን አሁን አንዱን ጠርቻ አንዱን እንዳላስቀይም እንጂ ይሄ ህንጻ እዚህ ዝም ብሎ 15-20 ሚሊዮን የጨረሰ ህንጻ እዚህ አልደረሰም። የአካባቢው ህብረተሰብ ባዛር በማዘጋጀት ተለያዩ ነገሮች በጣም በኮሚቴ በንዑስ ኮሚቴ እየተደራጀ በአመቱ ባዛር በማዘጋጀት አዳማ ሄዶ ሰንጋ በመግዛት በጣም ማሩን በመግዛት ጠጅ በማዘጋጀት ያንን በጣም ደክሟል። የአካባቢው ህብረተሰብ ከሌ አልልም፣ በጣም በርካታ ምእመናኖች ደክመዋል። የብዙ ሰዎች ድካም ውጤት ነው እዚህ የደረሰው። የብዙ የአካባቢው ህብረተሰብ ብዙ ደክሞ ብዙ ጥሮ ይሄንን እዚህ እንዲደርስለት የብዙ ምእመናን ምኞት ነበረ። እንኳን ደስ አላችሁ፣ እዚህ ላይ ደርሷል። ቀጣዩንም እንደጀመራችሁ ትጨርሱታላችሁ፣ እንጨርሰዋለን ማለት ነው የምፈልገው። እግዚአብሔር ይስጥልኝ።